ሰላም ጤና ይስጥልኝ እንደምን ሰንብታችኋል? ደራሲ ቤልጂጋሊ እነሆ በአዲስ መጽሐፍ ተከስቷል። ከዚህ ቀደም ካሳተመው እምባና ኩነኔ ከተሰኘው መጽሐፍ ውስጥ ቀጠሮ በሰማይ፣ ቀለበቴን ስጧት፣ እማማ ፋንቱ የጨርቆሷ ዶክተር እንዲሁም ቀደም ብሎ ደግሞ ሽጉጤ ደሜ የተሰኙ ድንቅ ታሪኮችን አቅርቤላችሁ ነበር። ዛሬ ደግሞ ሰሞኑን ካሳተመው በኔ ስም አይሆንም ከተሰኘው በርካታ ታሪኮቹ ከተካተቱበት መጽሐፍ ውስጥ የመራረጥኳቸውን የሚከተሉትን ታሪኮች ይዤላችሁ ቀርቤያለሁ። በተለይ የስደት ታሪክን፣ የጀርመንን ሕይወት፣ የፈረንጅ ጎረቤቶችን ነገር ያነሳሳል። እነሆ የቤልጂጋሊ ምርጥ ታሪኮች። አውሮፓና እኛ። እነሆ አጥንቴ ሳሳብኝ መሰለኝ የዘንድሮ ብርድ አጥንቶቼ ድረስ ዘልቆ ተሰማኝ። ቢሆንም ገላ ሰውነት ገርሞኝ ነውና አካባቢን ቶሎ ይለምዳል። ከአውሮፓ በክረምት ወደ አዲስ አበባ ገብቶ በረደኝ ያለ አይጠፋም። ያውም በከሰልና በተጠበሰ በቆሎ ለሚገላገላት ብርድማ አውሮፓ አለ እንጂ። ትንፋሽ ጺም ላይ በበረዶ መልክ ሲረጋ፣ ጥፍር የተነቀለ ሲመስል፣ ጥቁሩ የቆዳ ቀለም ሲቀላ፣ እግር ደንዝዞ ያንተ ሳይመስል ሲቀር። ብርድና ቅዝቃዜ አይነተ ብዙ ናቸው። ላብነት ያክል ከወደ ሩሲያ ወደ ሳይቤሪያ አካባቢ ካሉ ትረካዎች መካከል ቮድካ ጠጥቶ ሞቅ ብሎት ከቤቱ በረንዳ ወይም ደጃፍ የተኛ ሰው ጆሮና አፍንጫው ከአካላቱ ተከፍለው መነጠላቸውን የሚያወሱ ተረኮች አሉ። የሳይቤሪያ ብርድን በሚመለከት በጥንታዊቷ የሩሲያ ስነ ጽሑፋዊ ሥራዎች ላይ ተከትበው አንብበናቸዋል። በዚህ የመልክዓ ምድራዊ ገጽታ ልዩነት የተነሳ ከአፍሪካ ወደ አውሮፓ የመጣ ሰው የመጀመሪያውን የበረዶ አይነት ለማየት ይጓጓል። በረዶ ሲመጣ ይሄ እውነት በረዶ ነው ብሎ በእጁና በመላሱም ይሞክራል። ይህ እንግዳ አፍሪካዊ በረዶ ከቅዝቃዜ በቀር ድንቅ ውበት እንዳለው የሚገባው ያኔ ነው። እያንዳንዳችን ከአፍሪካ ወደ አውሮፓ የተሰደድን አካላትም በአውሮፓ ምድር ያጋጠመንን የመጀመሪያውን የክረምት ወቅት ከአእምሯችን አይጠፋም። መጀመሪያ ወደ አውሮፓ ስንመጣ የቀድሞ ስያሜዋ ሶቪየት ኅብረት በጋ ስለነበር ሙቀቱ ከአፍሪካውያን ስደተኞች የቀደመ የኑሮ መልክ ጋር ስለሚጣጣም ያስደስተናል። የእጽዋትና የአታክልቱ አረንጓዴ መልክ ለተመልካቹ የደስታ ስሜት ይፈጥራል። የሀገሬው ዜጋ ፊት ላይ የሚነበበው ፈገግታ አስደሳች ትዕይንት ነበር። እውን እዚህ ሀገር በረዶ ይኖራል ብለን የጠየቅንም ነበር። በጋው አልፎ ጥቅምት ሲገባ አረንጓዴው ቅጠል ወደ ቢጫ ሲለወጥ፣ ፀሐይ የምትለግሰውን የሙቀት መጠን ስትቀንስና በማቀዝቀዣ ውስጥ የምታበራ አምፖል ስትሆን፣ ነፋሱ ማፏጨት ሲጀምር እርግጠኛው የብርድና የቅዝቃዜ ወቅት እንደመጣ ተረዳን። ከሀገራችን ያመጣናቸው ሸሚዝ፣ ሹራብ፣ ጃኬት፣ ቲሸርት ወዘተ የተለያዩ አልባሳት ብርዱን እንዲከላከሉልን ብንለብሳቸውም የትምህርት ቤቱ አስተዳዳሪዎች ግን አልባሳቶቻችንን በሙሉ ሰብስበው ወስደው የክረምት ልብስ ገዙልን። እየተነጫነጭን ይህ ሁሉ ምን ያደርግልናል እያልን ተሸክመን ገባን። ሻፕካ ማለትም ባለጥጥ ወይም ጸጉር ያለው ኮፍያ፣ ካፖርት፣ ጃኬት፣ ጫማ፣ ባለጥጥና ባለጸጉር በየአይነቱ አልባሳት ተገዙልን። እያደር ንፋሱ ማፏጨት ጀመረና ብርዱ ተከተለ። የቆዩ ነባር ተማሪዎችን ስናገኝ ምን ያክል እንደበረደን ስንናገር ገና ምኑን አያችሁትና ታማራላችሁ አሉን። አንድ ቀን ጧት ስንነሳ ሀገሩ ሙሉ በረዶ ለብሶ ጠበቀን። በረዶ ማለት ይሄ ነው ብለን ተደነቅን። ለካ በረዶ ሲጥል አይበርድም፣ የበረዶ ብርድነት ሲቆይ ነው የተባለውን እውነታ ማረጋገጥ አስቻለን። እንደ ዕድል ሆኖ የመጀመሪያው ክረምት ኃይለኛ ብርድ ስለያዘ አዲስ የመጣ ነው አልቻልነውም ነበር። ብርዱን ለመቋቋም ያላቸውን ጋቢ ከጃኬታቸው ስራ አድርገው የሚለብሱ ነበሩ። አዲሶቹ ነዋሪዎች ለቀድሞዎቻችን ጥያቄ ያቀረብን። ብርዱ እንደከበደን አጫወትናቸው። ኑ ብለው ምግብ ቤት ወሰዱንና ነጭ አሳማ ጮማ መሃሉ ላይ የሚንቀጠቀጥበት ሾርባ አሳዩንና እሱ ነው ሙቀት የሚሰጣችሁ አሉን። እኛም ላለመመገብ አንገራገርን። አንበላም አልን። ግማሹ አማት ቦሮጠ። ችግሩ እየባሰ ሲመጣ ከብርዱ ጥንካሬ የተነሳ የልብስ ብዛትና ድሪቶ ክምችት ልዩነት ሳያመጣ ሲቀር ቀስ በቀስ የአሳማን ሾርባ መቅመስ ጀመርን። እየለመድነው ስንመጣ በሰፊው ተያያዝ ነው። የአሳማ ሾርባው በበኩሉ ችግር ፈጠረ። ሆዳችንን መጎርበጥ ጀመረው። የሆድ ቁርጠት ሲያስቸግረን እንደተለመደው ወደ ሲኒየሮቻችን በመሄድ ችግራችንን አስረዳን። እነርሱም ከቁርጠቱ መፍትሄ ያሉትን ጠርሙስ ሙሉ ቮድካ መጠጥ አመጡልን። እኛም ደግሞ ቮድካ ልንጠጣ ብለን ቡራ ከረየዋል። አንዳንድ መለኪያ ሞክሩ ተባልን። በመለኪያ የጀመርነው እያደር ወደ ጠርሙስ አደገ። ቮድካን ሳንወድ በግድ ለመድናት። ስለሆነም ብርዱ፣ የአሳማ ጮማ፣ ቮድካ ወዘተ ተላምደናቸው ለመፍትሄ የምናዘወትራቸው ሆኑ።
ክረምቱ ለቆ በጋ ሲመጣ በክረምቱ ተቆራምዶ የነበረው የጉርምስና ፍላጎታችን በበላነው የአሳማ ስጋ መጠን እንቅልፍ ነሳን። ተነስተን ወደ ቀድሞ ተማሪዎች ዘንድ በመቅረብ በአንስታይ ጾታ ዙሪያ ያለንን የተፈጥሮ ግፊት በምን መልኩ መዳኘት እንዳለብን ጠየቅን። እዚያ ሀገር ፍቅረኛ የሌላቸው ሴቶች ፓርክ ውስጥ ይቀመጣሉና ሴቶችን ማግኛ ቦታችሁ በመዝናኛ ፓርኮች ውስጥ ነው፣ እዚያ ሄዳችሁ ስትግባቧቸውም ባጠገብሽ መቀመጥ ይቻላል ብላችሁ ጠይቁና መልሳቸው ይቻላል ከሆነ ባጠገባችሁ በመቀመጥ በማነጋገር መፍትሄ ይሰጣል። ያለ መቸኮልና አጉል ፍጥነትን በመቀነስ አካባቢያችሁን ቃኙ ተባል። ተቀመጡ ስለተባላችሁም ፈልጋይ ነው ብላችሁ አታስቡ ሲሉ አከሉልን። ከውጭ ሀገር ሰዎች ጋር መውጣት የለመዱ ሴቶች ደግሞ እኛ ገንዘብ እንደሌለን ስለሚያውቁ አረቦችንና ሌሎች ገንዘብ ከመንግስታቸው የሚሰጣቸው የአፍሪካ ሀገራት ያሉ ተማሪዎችን ይመርጡ ነበር። ከቋንቋው ችግር ጋር በመከራ አንዳንዶቻችን ተሳካልን፣ ሌሎች ደግሞ ሳይሳካላቸው ቀሩ። ያ የተሳካለት አካል ከፈረንጅ ጋር መላመድ ተገቢ መሆኑን በማመኑ ለመግባባት ሲል አፉን ከፍቶ ማዳመጥ የማምለጫ ዘዴ ያደረገው። አንድ ቀን የኛ እድል ሰምሮ እናገኝ ይሆናል ብለን በየፓርኩ እግራችን እስኪቀጥን ድረስ ዙረትን ተያያዝ ነው። በዚህ ዙረታችን አማካኝነት ከቀደምቶቻችን እንደተነገረን እዚህ ቦታ መቀመጥ ይቻላል ብለን ስንጠይቅ የምናገኘው ምላሽ አይቻልም ደናሁን ስለሆነ ከብዙዎቹ ሴቶች ጋር ተግባብተን ሌላ ቀን ለመገናኘት ቀጠሮ እንድንይዝ ስንጠይቅ እሺ አይሉንም ነበር። በኋላ በእድሜ ገፋ ያሉትንና በቅርጽ ወፈር ያሉትን መጠየቁ ጥቅም እንዳለው ተረዳን። ወጣቶችና ቆንጆች ላይ ጊዜ ማጥፋት እንደሌለብን ገባን። የሩሲያ መንግስት ለአካዳሚው ዘርፍ የመረጠውን የቋንቋ ትምህርት በብቃት ተወጥተን ወደ ዋናው የሙያ መስካችን ስናመራ የተሻለ የቋንቋ ችሎታ ከማዳበራችንም በላይ የሕዝቡን ባህል እየተረዳን በመምጣት ችግሮቻችንን መቅረፍ አስቻለን። እንዲህ ናት ሕይወት። መስኮቴ ላይ ተገትሬ ውጭውን እመለከታለሁ። የዘንድሮ ብርድ አለቅ ብሏል። በትልቁ ጎዳና ላይ አንድ በቅርቡ የመጣ አበሻ ይጓዛል። የክረምቱን አለባበስ ገና የለመደው አይመስልም። የለበሰው ጃኬት፣ ያደረገው ሻርፕ ተዝረክርኳል። የሹራብ ኮፍያው ተንጋዶ ጫማው የከበደው ይመስላል። መጀመሪያ አውሮፓ ምድርን ስረግጥ የነበርኩበትን ሁኔታ አስታወሰኝ። ከባድ የክረምት ልብስ መልመድ፣ በሱሪ ላይ ሱሪ፣ ከካኔቴራ ጀምሮ እስከ ካፖርት፣ ከራስ ክብደት የማይተናነስ ጫማ መጫማትና መጎተት። የልጁ ሁኔታ አዲስ የመጣ ሰው ከሚገጥመው የመላመድ ስቃይ ጋር ተመሳሰለብኝ። አንገቱን ደፍቶ አቀርቅሮ እግሩን እየጎተተ ይጓዛል። ምን እያሰበ ይሆን? የክረምቱን መርዘም፣ የልብሱን ክብደት፣ የመኖሪያ ፍቃድ ሁኔታ። አዲስ የመጣ ሰው ኑሮ እስከሚስተካከል ድረስ መከራው ብዙ ነው። ከሁሉም በላይ ደግሞ የሚያሳንስና የሚያዋርደው አንገት ማስገቢያ የመኖሪያ ፍቃድ አለማግኘት ነው። እግር የሚያስጎትት ትካዜ ውስጥ የሚከትነውና የኔ የስደት ተሞክሮ እስካሁን ድረስ የትናንት ትዝታው አልተለየኝም። ቃለ መጠይቅ እንዳደርግ ከ3 ወራት በፊት ቀጠሮ ሲሰጠኝ 90 የመከራ ቀናት ከፊቴ እንደተደቀኑብኝ ቆጠርኩ። ሐሳብ ሲያናውዘኝ ከርሞ ቀኑ ደርሶ የመጀመሪያውን ቃለ መጠይቅ ለማድረግ ዜሪንዶርፍ የሚባል ከተማ ሄድኩ። እዛም ከሌላ ቦታ ከተጠራ ሀበሻ ጋር ተገናኘው። እንደተገናኘንም ስለ ችግሮቻችን ተወያየን። አዲሱ ባልንጀራዬ ከኔ ይልቅ አሳማኝ የስደት ማስመስከሪያ ምክንያት አለው። የመጣው በደርግ ጊዜ ሆኖ ደርግን ከሚቃወሙ የብሔር ነፃ አውጪ ድርጅቶች ውስጥ ያንዱ አባል ነበር። እኔ በወያኔ ዘመን የመጣው ድርጅት አልባ ግለሰብ። እሱ ደርግ ሲወርድ ወደ ሀገሬ ልገባ ነው ብሎ ለጀርመን መንግስት አሳውቆ ሲዘገጃጅ የሚደግፈው ድርጅት ከወያኔ ጋር በመጣላቱ ወደ ሀገር መግባት አደጋ አለው የሚል ድጋፍ ወረቀት የተጻፈለት ሰው ነበር። እርሱ ጥገኝነት የጠየቀበትን የስደተኝነት መንስኤ ምክንያት ስሰማ እሱ በአውቶማቲክ መሳሪያ፣ እኔ ደግሞ በባዶ እጅ የምዋጋ መሰለኝ። እሱ ከኔ ቀድሞ ተጠርቶ ገባ። በሱ ዝግጅት ተስፋ ቆርጬ በሐሳብ ጭልጥ ብዬ አዘንኩ፣ ተከስኩ። የወደፊት ሕይወቴን ማሰላሰል ጀመርኩ። ከ2 ሰዓት በላይ ቆይቶ ወጣ። ቀጥዬ ነው የገባው። ቃለ መጠይቅ የሚያደርገው ሰው ለ45 ደቂቃ ያለማቋረጥ ሲጠይቀኝ ቆይቶ ጨርሻለሁ ውጣ አለኝ። ስወጣ ጓደኛዬ እየጠበቀኝ ነበር ለካ። እርሱን ቃለ መጠይቅ ሲያደርጉለት ብዙ ሰዓት በመውሰዱ ተደስቶ ነበርና ሲያገኘኝ ባይቀበለኝ ኖሮ እንዳንተ ቶሎ ነበር የሚያስወጣኝ አለኝ። እኔም ማመኛው በድሌ እያዘንኩ ወደ መጣውበት ተመለስኩ። ከ2 ዓመት በኋላ እንደገና እኔና እሱ በአንድ ጠበቃ ቢሮ ውስጥ ተገናኘን። እኔ ሄድኩበት ምክንያት አንዲት ጎረቤቴ ለያዘችው ኬዝ በአስተርጓሚነት ላግዛት ሲሆን
ያ ጓደኛዬ ደግሞ ለተመሳሳይ ተግባር ተወክሎ የመጣ እንደሆነ ራሴን አሳመንኩና የኔን አመጣጥ አስረዳሁት። እርሱ ሲመልስልኝም እኔ ለራሴ ጉዳይ ነው የመጣሁት አለ። ያን ያልተቀበሉም ነበር ብዬ ጠየቅኩት። ምን ይቀበሉኛል? ወደ ሀገር ብትሄድ ችግር አይገጥምህም ብለው ወሰኑብኝ እንጂ አንተስ አለኝ። እኔን እኮ ተቀብለውኛል ስለው የመጠራጠር ምልክት ስላሳየኝ ወረቀቴን አውጥቼ ያሳየሁት። በዚህ ጊዜ ክፉኛ አዘነ፣ ተከዘ፣ ጭንቅላቱን ደፋ። እኔም አብሬው አዘንኩ። ከዓመታት በኋላ ሌላ ቦታ ተገናኝተን ስናወራ በፍርድ ቤት ተከራክሮ ወረቀቱን እንዳገኘ አበሰረኝ። ሐሳቤ ወደ አዲሱ ልጅ ተመለሰ። ለመሆኑ ኤርትራዊ ነው ወይስ ኢትዮጵያዊ? በየት በኩል ይሆን ወደ ሀገር የገባው? በሰሐራ ሊቢያ ወይስ በሌላ መንገድ? ኢትዮጵያዊ ከሆነ የሰጠው አሳማኝ ምክንያት ኬዝ ምን ይሆን? በአሁኑ ሰዓት ተቀባይነት ያለው ኬዝ ምንድነው? እኔ ተጓዝኩበትን መንገድ አስቤ በጎን ተመኘሁለት። ደግሞ ካበሻ ጋር ውጭ ሀገር ስትኖሩ ይህችን አባባል መስማታችሁ አይቀርም። ትላንት ጓደኛዬ ደውሎ የነገረኝ ጉዳይ እንደገና አባባሏን እንዳስታውስ አደረገኝ። የት ልትሄድ ነው የሁሉ ጥድፊያ አልኩት ጓደኛዬን በስልክ ሳወራው። ቀብር አለብኝ፣ ሰዓት ደርሶብኛል አለኝ። የማን ቀብር? አታውቀውም? ማንም ሀበሻ አያውቀውም። በዚህ ትንሽ ከተማ ውስጥ ያውም ሀበሻ? አዲስ የመጣ መሆን አለበት። አይደለም፣ ኧረ በጣም የቆየ ነው፣ እንደኛው አካባቢ የመጣ ነው አሉ። ግን ምንም አይነት ግንኙነት ከሀበሻ ጋር የለውም። ታዲያ እንዴት አወክ መሞቱን? ጀርመኖቹ ከበይነ መረብ ሳይት የኮሚኒቲውን ኢሜይል አግኝተው ጻፉልን። ከመሞቱ በፊት አንድ ጊዜ ጠይቀነው ነበር። ከአማርኛው ጀርመንኛው ይሻለኛል በአይነት ነበርና የቤተሰቦቹን አድራሻ ብንጠይቀው ለመስጠት ፍቃደኛ አልነበረም። ታውቃችሁ የለ እነዚህ ከጀርመኑ በላይ ጀርመን የሆኑ አበሾችን እንደነሱ አይነት ነው። ገባኝ። ታሞ ስትጠይቁት ከደበረው ታዲያ ለመቅበር ምን አነሳሳችሁ? እኛማ ከሚያቃጥሉት ቢቀበር ይሻላል ብለን ነው። ገባኝ አልኩ ፈገግ ብዬ የሀበሻን ቅልቦና እያሰብኩ። የጓደኛዬ ንግግር ብዙ ነገር አስታወሰኝ። ከሀበሻ ኮሚኒቲ ተነጥሎ መኖርን ይወደዱ አሉ። እንኳን እዚህ ካለው ከቤተሰቦቻቸው ግንኙነት የማይፈልጉና ምንም አይነት ግንኙነት የሌላቸው ቁጥራቸው ትንሽ አይደለም። ባለፈው አዲስ አበባ አንድ ሰው ጀርመን ሀገር ያለውን ዘመዱን እንድፈልግለት አጥብቆ ጠየቀኝና ፎቶ ሰጠኝ። የተባለውን ሰው ሳጠያይቅ ሃምቡርግ ነዋሪ ሆኖ ተገኘ። የተላከውን ፎቶ ሲያሳዩት የወጣትነቱ የሱ እንደሆነ አመነ። ስልክ ቁጥር ሰጥተነው ቤተሰቦቹን እንዲያገኝና እየተጨነቁ እንደሆነ ነገሩት። ይኸው 2 ዓመት ሞላው፣ አልደወለም። ድሮ አንዲት ማውቃት ልጅ ነበረች። ሆነ ብላ ፈረንጅ ለማግባት ቆርጣ የተነሳች። አንዳንዴ ነገር ሁሉ ይጠም የለ እምቢ አላት። ሞክራ ተመልሳ ወደ ሀበሻ ፊቷን ብታዞር ሀበሻውም ጠፋ። አዲስ አበባ ሄዳ አግብታ መጣች። ለነገሩ ከእድሜው ያነሰ ቢነኩት የሚሟሽሽ የመሰለ የሚያንጸባርቅ ወጣት ነበር ባል አድርጋ ያመጣችው። ያክረምላት ብለን ያልተሳልንበት ታቦት አልነበረም። ስለታችን ሳይሰመር እሱም ፈረንጅ ኩያውን አግኝቶ እሷን ትቷት ሄደ። የሰው ትንሽም አልቆየ ልጅ ይዞ አየሁት። ልጅቷ አሁን ሴትዮዋ ማለት ይቻላል ድሮም ከሀበሻ ጋር ብዬ ነበር ብላ አንድ ጠና ያለ ፈረንጅ አግብታ ከሀበሻ ጋር ያላትን ግንኙነት አቋርጣ ትኖር ጀመር። መንገድ ላይ እንኳ ሀበሻ ስታይ ፊቷን አዙራ ነው የምትሄደው። ጀርመናዊ ዜግነትና ደም ያለውን ሰው ማግባቱ የራሱ የሆነ ጥቅም እንዳለው ሁሉ ብዙ ጉዳትም አለው። የባህል ልዩነቱ፣ የቋንቋ አስቸጋሪነት የሚፈጥረው ችግር ብዙ ነው። ከሀበሻ ጋር ግንኙነት የሌላቸው ወጣቶች አጋጥሞኛል። አንዳንዶቹ ካደገኛ እጽ ጋር ተፋቅረው ይኖራሉ። ይህንን የጀመሩትን ለማስፈጸም የሚቀለው ከጀርመኖቹ ጋር በመሆን ነው። በበኩሌ ደግሞ ከሀበሻ ጋር ብለው ሀበሻን ሲያዩ ፊታቸውን አዙሮ የሚሰወሩትን የሀገሬን ልጆች መመክራቸው ከሚለያየን የሚያስማማን ብዙ ነገሮች እንዳሉን ነው። ቀዳዳ ብንደፍን ብለን እታፈራውን ስናቆላምጣት ታቲ ብለን እንጠራታለን። የዚህኛው የትንሿ ሰፈሬ ነዋሪ ናት። ወደ አዲስ አበባ ለመሄድ ስታስብ አስቀድማ አንድ ሸኛት ትነግረኛለች። እስከ አውሮፕላን ማረፊያ ድረስ ቅርብ ስለሆነ እምቢ አልላትም። ግን በሁለት ነገር እንስማማለን። በመጀመሪያ ሻንጣዋ ሲመዘን ስለሚያሳፍረኝ አጠገቧ አልቆምም። ሲቀጥል የሚተርፍ ዕቃ ካለ ይዤ ለመመለስ ቃል እገባለሁ።
በእነዚህ ተስማምተን አብረን እንሄዳለን። ገና ሻንጣውን ወደ መኪና ለማስገባት ሳግዛት ክብደቱ ከፍተኛ እንደሆነ እረዳለሁ። የኮልኮሌዋ ብዛት ሁሌ ይገርመኛል። 2 ሻንጣ እያንዳንዱ 23 ኪሎ ተፈቅዶ ሳለ በአንዱ ሻንጣ 30 ኪሎ ከምናምን መክተት ትወዳለች። መውደድ ብቻ አይደለም፣ ለክብደት ያላት ግምት በጣም የተሳሳተ ነው። ታቲ ወደ አዲስ አበባ ስትሄድ ከጸጉሯ እስከ እግር ጥፍሯ ድረስ አዲስ በአዲስ ትሆናለች። አዲስ የተሰራ ጸጉር፣ አዲስ የተተከለ ጥፍር፣ አዲስ ቅንድብ፣ ከሰውነት ጋር ጥብቅ የሚል አዲስ አጭር ቀሚስ ወዘተ ተደራርታ ለጉዞ የማይመቹን ብቅ ትላለች። ባለፈው ስትሄድ የአየር መንገዱ ሰራተኛ ኪሎ በስቷል ቀንሺ አላት። ይሄን እጇ ላይ አዲስ ያስተከለችው ጥፍር እንዴት አድርጎ ያንቀሳቅሳት? አይኗን ማለትም አዲስ ቅንድብ የተሰካለትን እያርገበገበች ለማሳዘን እየሞከረች እርዳታ ጠየቀች። መቼም ሀበሻንንና እምቢ አንልም። ከፊት የነበሩት ጎረምሶች አወረዱላት። ሻንጣውን ከፈተችና አንድ ጨርቅ አውጥታ ስታበቃ አሁንስ ይበቃል ጠየቀች። ከእያንዳንዱ ሻንጣ 7 ኪሎ ቀንሺ፣ እዚህ ጋር ተሳፋሪ ላስተናግድበት፣ ወደዚያ ሄደሽ ጨርሰሽ ነይ አለ ቱርካዊ የአየር መንገዱ ሰራተኛ። ታቲ ተናደደች። ድሮም እሱ ጋር ሲደርሰኝ አውቀዋለሁ፣ ጀርመኖቹ ይሻሉኝ ነበር። እንደ መነጫነጭ አደረጋት። ሻንጣውን ጭና ራቅ ወዳለ ቦታ ሄዳ መቀናነስ ጀመረች። አንድ ሊቀላጠፍ የፈለገ ጉብል ያግዛት ጀመር። እኔም ሁኔታውን ለማየት ጠጋ አልኩ። አንድ ጫማ ታወጣና ይሄ በቃ ይሆን ትለዋለች። ጉብሉ ደፈር ብሎ አንድ ሻንጣ የሚሆን ነው እኮ መቀነስ ያለብሽ አላት። ቀስ በቀስ እሷ ያለችበት ቦታ በሌሎች ሻንጣ ቀናሽ ሀበሾች የተሞላ። በሩቅ አንዱ ከሚስቱ ጋር ይጨቃጨቃል። አይሆንም ስልሽ ጠቅጥቀሽ በሰው ፊት አዋረድሽኝ አላት። ሚስት መልስ አትሰጥም፣ ዝም ብላ ዕቃ ታወጣለች። እሱ በንዴት ጨሶ አንድ ተለቅ ያለ ዕቃ ሲያወጣ እሱ የትየማሚቴ ስጦታ ነው፣ በፍጹም አይቀርም። ታውቃለህ፣ የእናቴ ቀብር ላይ ወገባቸውን አስረው ነው እንግዲህ ያስተናገዱት። ተቀብላ ወደ ሻንጣው ተመልሰዋለች። ይሄ ደግሞ የወታደር ጫማ የመሰለው ለማን ነው ባል ጠየቀ። ለጋይ ጸጋዬ ነዋ፣ የድሩ ጸሐፊ። የአባቴ ጓደኛ እንደነበሩ ታውቃለህ፣ የእሳቸው ብቻ ይቀር እንዳትል ትላለች። ባል ተናዶ ይንቆራጠጣል። ወደኛ እያየ የሴት ነገር በሚል እጁን ያወናጭፋል። ታቲ ለወጣቱ ፈገግታ እየመገበችው ከጎን ትቀንሳለች። በትጋት ታሰራዋለች። ወጣቱ የተረፈውን ዕቃ እኔ ጋር ታስቀምጪውና ሰው ካገኘው ልክልሻለሁ ወይም ስትመጪ ትወስጂዋለሽ ይላታል፣ ግንኙነቱን ለማስቀጠል በመሞከር። ታቲ እሺ ወይም እምቢ አትልም። ጉዳዩ እስከሚፈጸም በፈገግታ ታልፈዋለች። ልጁ አሳዘነኝ። ታቲ ፈረንጅ ባል አላት፣ ግን ያ ፈረንጅ ባል እንዲሸኛት አትፈልግም። እኔም የሀገራችን ችግር ስለሚገባኝ ለመሸኘት እስማማለሁ። ፈረንጁ ጀርመኑ ኮተቷን እንዳይባት አትፈልግም። በድብቅ ገዝታ በድብቅ አሽጋ ከነቃም እኔ ገዝቼ እሷ ጋር ያስቀመጥኩት ያደራ ዕቃ መሆኑን ትነግረዋለች። እንኳን ይህ ሁሉ ዕቃ አንድም ሸሚዝ ለጀርመኑ ገንዘብ ነው። ቤተሰብ መርዳት የሚባል ነገር ስለማያውቅ 2 ሻንጣ ሙሉ ዕቃ ቢያይማ ያብዳል። እንደምንም አልቆ በወጣቱ እርዳታ ዕቃዋ ተጫነ። የተረፈውን ዕቃ ድንገት እንዳየችኝ ውይ ያውና ጎረቤቴ አምጥታ ሰጠችኝ። የወጣቱ ፊት ጨፈገገ። ውይ ምስኪን ብዬ በተዝረከረኩ የሀበሻ ሻንጣዎች መሃል አለፌ ወደ ቤቴ ተመለስኩ። ሁልጊዜም ሀበሻና ኪሎ ሳንግባባ የምንኖረው እኮ ዘርፈ ብዙ ችግር ባለባት ሀገራችን ላይ ትንሽ የችግርን ቀዳዳ ብንደፍን ብለን ነው። ጸደይና አበባ። የጸደይ ወቅትንና ቢጫ የአደይ አበባን ምን እንደሚያስተሳስራቸው አይታወቅም። በሀገራችን በመስከረም የአደይ አበባ መታየት የዝናብ ወቅት ማለቁን ያበስራል። የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ማን ያውቃል እንዳለ ገጣሚው። እኛ ሀገር አደይ አበባ እንዳለ እዚህ ጀርመን ደግሞ የፋሲካ ደወል ኦስተርን ግሎከን የሚባል ቢጫ አበባ አለ። ለአንድ ዓመት አፈር ውስጥ አንቀላፍቶ ተኝቶ ለፋሲካ መሬት ፈልቅቆ ብቅ ይላል። ከሱ ጋር ተከታትለው የክረምቱን ብርድ በመፍራት ወደ አፍሪካ የኮበለሉ አዋፋትም ወደ ሀገራቸው ይመለሳሉ። ክረምት ይቀርና ጸደይ መምጣቱን ለመንገር ይመስል ክረምቱን ያልሸሹ እርግቦች ከድብርታቸው ወጥተው በጠዋት እንቅልፍ የሚነሳ ልዩ ድምፅ ያሰማሉ። በክረምቱ የደረቁ የሚመስሉ እጽዋት አረንጓዴ ቅጠል ማቆጥቆጥ ይጀምሩና ዳግም ሕይወት መዝራታቸውን ያሳውቃሉ። ምድር እንደገና ካሸለበችበት የነቃች በሚመስለኝ በዚህ ጊዜ አዲስ ዓመት የገባ ይመስለኛል። ፈረንጆች ይህንን ደስ የሚል ወቅት ትተው በዛ ድቅድቅ ጨለማ በዛ በረዶ በተከመረበት ታኅሳስ ወር ዓመት የሚቀይሩት ለምን ይሆን? ሁሌም ይገርመኛል።
የፋሲካ ደወል አበባዎች አበበው ብዙ ስለማይቆዩ እነርሱ በብዛት ወደሚገኙበት ቦታ በየዓመቱ ሄዳለሁ። ጠባቡን መንገድ ይዤ ከጫካው አጠገብ አውራ ጎዳናውን በጎን ትቼ እጓዛለሁ። እኔ ብቻ ሳልሆን አላፊ አግዳሚውም ይህንን ውብ ተፈጥሮ በማየት ይደሰታል። አበቦቹን ሳልፍ አንድ ሁሌ አዲስ የሚሆንብኝና የሚያሳዝነኝ ነገር አለ። ከመንገዱ ጥግ አበባዎቹ በበቀሉበት ስፍራ የአንድ ሰው መቃብር ቦታም ይመስላል። ይሄ መካነ መቃብር የታነጸለት በመኪና አደጋ ሕይወቱን ላጣ አንድ ወጣት ማስታወሻነት ነው። ጀርመኖች በአደጋ ምክንያት የሞቱ ሰዎችን ለማስታወስ ቢያንስ መስቀል ያስቀምጣሉ። ይሄኛው ግን ከዛም ተለቅ ያለ ነው። አበባና የልጁ ፎቶ ያለበት ትንሽ ሐውልት ሲሆን ሁልጊዜም በንጽሕና የተያዘ ነው። ለብዙ ዓመታት አንድ ሸምገል ያለ ሰው ይህንን ቦታ ያጸዳል። ወቅቱን እየጠበቀ ተስማሚውን አትክልት ይተክላል። ሻማን በየጊዜው ያበራል። ተጣጣፊ ወንበሩን ዘርግቶ ቁጭ ብሎ ለብዙ ጊዜ ይተክዛል። በዛ ቦታ የሚያልፉ ሁሉ ሊያነጋግሩት ቢፈልጉም ማንንም አያነጋግርም። ዝም ብሎ ከልጁ ፎቶ ጋር ያወራል። ይህን ተግባሩን ክረምቲውን በጋ አያቋርጥም። በሳምንት አንዴ ወይም ሁለቴ ያደርጋል እንጂ። ከጥቂት ዓመታት በፊት ስለ ሰውየው የሚያውቅ ሰው አግኝቼ ሲያወጋኝ ይህ ሰው ሚስቱን በካንሰር ሕመም ልጁን ደግሞ በመኪና አደጋ ያጣ ሲሆን አንዴ ሚስቱ በተቀበረችበት ቦታ፣ ሌላ ጊዜ ደግሞ ልጁ በወደቀበት ቦታ እየሄደ ባይሰሙትም ያወራቸዋል። ለብዙ ዓመታትም ቦታው ውበት ሳይለየው አምሮ ይታይ ነበር። ዘንድሮ እንደለመድኩት ወደዚያ ቦታ ሄድኩ። አበቦቹ አሉ። አካባቢው አምሯል። የወቅት ሽግግር ላይ እንዳለን ያበስራል። ያ ቀድሞ አምሮ ይታይ የነበረው የወጣቱ የመቃብር ሐውልት ግን የቀድሞ ውበቱ ነጥፏል። በዙሪያ ያሉ ክረምት የተተከሉ እጽዋት ሳይነቀሉ፣ አረሙ ሳይታረም፣ የጸደይ አበቦች ሳይታዩ የሻማ ማብሪያው ወድቆ ይታያል። በወራት ለሚቆጠር ጊዜ እንክብካቤ እንደተለየው ያስታውቃል። ካየሁት በኋላ ምንም ነገር ማለት አልቻልኩም። መልእክቱ ግልጽ ነው፣ ገብቶኛል። አባትየውም ልጁ ወዳለበት የዘላለም ዓለም መሄዱን በማሰብ አዘንኩ። ሁለት የትውልድ ሐረግ አብሮ እንዳከተመ ተሰማኝ። ማንንም መጠየቅ ሳልፈልግ ተውኩት። ያሰብኩት ሆኖ ከሆነም ሁሉንም ፈጣሪ በጎኑ ያሳርፋቸው፣ እኛንም ከዓመት ዓመት በሰላም ያድርሰን። አሜን። ቃል በጠርሙስ። አብረን ራት ለመብላት ከጓደኛዬ ጋር ተቀጣጥረን አዲስ የገዛሁትን ልብስ ስለባብስና በሥራ የደከመውን ፊቴን ለመደባበቅ ጸጉሬን ሳበጃጅ ለካንስ ሰዓቱ ነጎደና 2 ደቂቃ ያክል ሳረፍድ ባቡሩ አመለጠኝ። ለጓደኛዬ ለሊንዳ ቤት ደውዬ በሰዓቱ እንደማልደርስና እንደማረፍድ ነገርኳት። ግድ የለም እንዲያውም አሁን አንድ ቦታ ሄድና ቶሎ መለሳለሁ፣ ስትመጪ ቤት ወንድም ያለ ከእርሱ ጋር ጠብቂኝ አለች። የሚቀጥለውን ባቡር ይዤ ሄድኩ። ታላቅ ወንድም እንዳላ ታውቃለሁ፣ ግን ተገናኝተን አናውቅም። ገና ሳየው የሆነ ነገር ተሰማኝ። ረዥም ቁመና ኖሮት ግን በሀያዎቹ ዕድሜ መጨረሻ የሚገኝ ወጣት ነው። ሊንዳ ወደ ቤት ስትመጣ ያየችውን አላመነችም። ብዙ ጊዜ እንደሚተዋወቅ ሰው መግባቷን እንኳ ልብ ሳንል ወሬያችንን እንቀዳለን። ሁለታችሁ ናችሁ እንዲህ ወሬውን ያደራችሁት? እኔ እኮ ሌላም ተጨማሪ ሰው የመጣን ይመስለኝ አለች በመገረም። ወንድሟ ዝምተኛ ሰው በመሆኑ ለሷም አዲስ ሆኖባታል። እንዲፈታ ብሎ ሲጫወት አይተው አታውቅም። በጣም የተማረ ጨዋ፣ ታዋቂ፣ ወግ ጠራቂ ነው። ንግግሩ ሁሉ በጨው እንደተቀመመ ለጆሮ ይጣመ ነው። እኔ ሁለመናዬ ጆሮ ሆኖ እንደው ባላለቀ እያልኩ ነበር ማዳምጠው። ከሊንዳ ጋር ወደ ራት ግብዣው ልንሄድ ስሰነባበተው እጄን ጠበቅ አድርጎ ሲይዘኝ የሆነ ሙቀት ሰውነቴ ውስጥ ተሰራጨ። ጎርነን ባለ ድምፅ የነገርኩሽን ሙዚየም አስጎበኝሻለሁ። ስልካችንን ታውቂዋለሽ አይደል? በዛ ደውይልኝ። ያንቺንም ስልክ ከሊንዳ ወስዳለሁ። ስሜ ካርል ነው። ካሁን ወዲያ አንቺ መባባል እንችላለን። አንቱ ታው ከፈቀድሽልኝ እዚህ ላይ ቢቆም እወዳለሁ ሲለኝ፣ እሺ እኔም ሜሪየም እባላለሁ፣ ስልኬን ሊንዳ ትስጥህ፣ ሙዚየሙን ለመጎብኘት እጓጓለሁ አልኩት። ስንወጣ ሊንዳ በጣም ተግባብታችኋል፣ ወደፊት ጥሩ ዕድል እመኝላችኋለሁ አለች። ያቻ መለጠችኝ ባቡር የሕይወት አጣማሪን አገናኘችኝ። ብዙም ሳንቆይ ተጋባን። ይህንን ነግራኝ በትዝታ ነጎደች። አሁን ያለችበት ዕድሜ 80ዎች ውስጥ ይመስለኛል። በፍቅር የኖሩበትን ዓመታት እያሰላው ተገረምኩ። እሷና ባለቤቷን ካርልን የተዋወቅኩት በአጋጣሚ ነበር። በጠባቧ የጀርመን ከተማ የምንኖር ጎረቤታሞች ነን። አንድ ጊዜ የመኪናውን የውስጥ መብራት ረስቶ ገብቶ ባትሪ ያልቅበትና አልነሳ ይለዋል። ያን ጊዜ እርዳታ ጠየቀኝ።
በእኔ የመኪና ባትሪ የእርሱን መኪና ሞተር አስነሳን። በዚያው ወዳጅነታችን እየጠበቀ መጣ። በትንሿ ከተማችን በሚገኝ ፓርክ ውስጥ በምንገናኝበት ጊዜ ተቀምጠን በተለያዩ ርዕሶች ዙሪያ እንወያይ ነበር። ብዙ የአፍሪካ ሀገራትን ያውቃል። የጀርመን አየር መንገድ ሉፍታንዛ ሰራተኛ መሆኑ የተለያዩ ሀገራትን እንዲጎበኝ እድል አግኝቷል። በውይይታችን በጣም የተማረና አንባቢ ሰው መሆኑን እየተረዳው መጣው። ጀርመኖች በሚጠቀሙበት ቋንቋ የተማሩ እንደሆኑ ማወቅ ይቻላል። የጀርመን ጉርብትና ቡና አፍልቶ የባጡን የቆጡን እያወሩ ያጠብቁት። ብድር ተፈልጎ በራ ይንኳኳበት፣ ተፈላልጎ መገናኘት የለ። አስገዳጅ አጋጣሚ ጉዳይ ሲያገጣጥም ብቻ መጥሪያ በመደወል ወይም በድንገት ሲገናኙ ጊዜ ካለ ማውጋት ነው። ከተማችን ከፍራንክፈርት ወጣ ያለችና የሰው ብዛት ያላጨናነቃት ናት። በአቅራቢያው ለመኖርና ለደህንነት የሚያስፈልገው ሁሉ ይገኛል። አፓርታማዎችም ቪላዎችም ችምችም ሳይሉ አሉ። ይህም ሆኖ ከጎረቤት ሳይገናኙ ወራት ሊያልፉ ይችላሉ። በተለይ በክረምቱ በብርድ ወቅት ብዙ ሰው ወደ ውጭ አይወጣም። በበጋም ብዙ ሰው ወደ ረፍት ስለሚሄድ አይተያይም። መተያየት የሚቻለው በበጋ ወደ ምሽት አካባቢ ፀሐይ ሲጠልቅና ብዙ ሰው ለመናፈስ ከቤቱ ሲወጣ ነው። ካርልና ባለቤቱን ካየዋቸው ከረምረም አልኩ። የት ጠፉ እያልኩ ሆዴን ይበላኛል። በተለይ እንደዚህ ሙቀቱ ጣሪያ ሲያቀልጥ ሁሉም እንደ ወፈፌ ጨርቁን ጥሎ ሲሰጣ እነርሱ ዝርም አላሉ። አሁን ጡረታ ስለወጡ ሌላ ቦታ ለረፍት ሄደው ይሆናል ብዬ አሰብኩ። በጋው አልፎ ክረምት ገባ። አንድ ቀን በረዶ መኪናዬን አልብሷት እየጠረኩ ነበር። ምን ልርዳዎት? የሰማሁትን ድምፅ ማመን አልቻልኩም። ሜሪየም ነበረች። እንደምን አላችሁ? የት ጠፍታችሁ ነው? አትታዩም? በሰላም ነው? ጥያቄን አከታተልኩ። ከርጅናዋ በላይ አርጅታለች። ከጀርባዋ ጎበጥ ብላ አንገቷ ወደፊት ሰጓል። አይኖቿ ሰርጉደው ጉንጮቿ ወደ ታች ተንጠልጥለዋል። ቁመቷም ያጠረ መሰለኝ። የለበሰችውን ልብስ የተሸከመችው መስሏል። ፈረንጅም ይገረጣል ለካ። ጊዜ ሳታጠፋ ጓደኛ ካርል አረፈ አለችኝ። ደነገጥኩ። ታሞ በትንሽ ጊዜ አረፈ። አዘንኩ። የት እንደተቀበረና ለምን እንዳልነገረችኝ ስጠይቃት ካለኔ ሌላ ሰው እንዲቀብረው ስላልፈለገ እኔ ብቻ ነበርኩ አለች። አየ ፈረንጅ ነገር 5 እና 6 ሆኖ መቅበርም ቀርቶ ብቻዋን ቀበረች። መቼም አስክሬን የለያው የተቃጠለ ገላ አመድ አይደል? ከዛ ብዙ ጊዜ ካለፈ በኋላ ሰፈራችን አይስክሬም የሚሸጥበት ቦታ ሜሪየምን አገኘኋት። አሁን አርጅታለች። የብቸኝነት ድካም ፊቷ ላይ ሳያዘንኩ ብቸኝነቱ እንዴት ነው ብዬ ጠየቅኩ። የመለሰችልኝ ግን ከመደነቅ አልፎ አስደነገጠኝ። እንደገና ተመልሼ ከሱ ጋር ከሆንኩኝ በኋላ ብቸኝነቱ አይሰማኝም አለች። ጤንነቷን ተጠራጠርኩ። እንደገና እንዴት ብዬ ጠየቅኩ። እንደምታውቀው ሞቶ የተቃጠለን ሰው አመድ ወደ ቤት መውሰድ እዚህ ጀርመን ክልክል ነው። በዚህ አይነት ሆላንዶችና ስዊዞች ከኛ በጣም ይሻላሉ። እዛ እስከፈለግከው ጊዜ ድረስ ቤት ማስቀመጥ ይፈቀዳል። ባለቤቴ ከተቀበረ በኋላ በጣም የሚረብሸኝ ጉዳይ ነበረ። ታውቀው የለ ይሄ ከቤታችን በታች ጫካ ውስጥ ያለው የመቃብር ቦታ ድሮ እኔና ባለቤቴ በዛ በኩል ስናልፍ ቦታውን በጣም ይጠላው ነበር። እንዴት ሰውን ብቻውን እዚህ ጥለውት ይሄዳሉ ይለኝ ነበር። ታዲያ አሁን ሁል ጊዜ እዛ መቃብሩ ጋር ሲሄድ ይለኝ የነበረውን ሳስበው ረበሸኝ፣ አስጨነቀኝ። ቀኑን ሙሉ አብሬው ውዬ ማታ ወደ ቤት ሲሄድ አትሂጂ፣ ለማን ጥለሽ ነው የምትሄጂው? ማንስ ይጠብቀኛል የሚለኝ መሰለኝ። ጭንቀቴ ቢበዛብኝ መላ ፈለግኩ። አውጥቻ ወርጄ ወደ ቤቴ መውሰድ እንዳለብኝ ተሰማኝ። በስዊዝ ሕግ እንደምችል ተረዳው። በስዊዝ ባዝል ከተማ ያለ ኩባንያ ከመቃብር አውጥቶ ወደ ቤት ሊያመጣልኝ ተስማማ። ገንዘቤን ከፍዬ በጠርሙስ ያለውን የባሌን አስክሬን አመድ እቤት አስገባው። አሁን አብረን እንኖራለን። ድሮ እንደምናደርገው እግር ኳስ ስንመለከት ቢራ ስለሚከፈት 2 ቢራ ከፍታለሁ። አንዱን እኔ ጠጣለሁ፣ የሱም በኋላ አፈሰዋለሁ። አሁን ብቸኝነት አይሰማኝም። ከሱም ወቀሳ ድኛለሁ። በኑዛዜ ላይ ስሞት አብረን እንድንቀበር ጽፌያለሁ። ያኔ እሱም እኔ ስላለው አይፈራም፣ እኔም እሱ ስላለ መጨነቅ ትቻለሁ። እውነት የመቃብር ቦታ ያስጠላል አይደል አለች። የምለው ጠፍቶኝ ብቸኝነትሽን ከረዳሽ ጥሩ ነው አልኳት። ጓደኛህን ማየት ከፈለክ አንድ ቀን እንቀጣጠርና አሳያለሁ፣ በዛውም ሰላም ብትለው ደስ ይለዋል አለችኝ። ታውቂያለሽ የኛ ባህል እንደዚህ አይነት ነገር አይፈቅድም። ቢሆንም ለማየት ከፈለኩ አሳውቅሻለሁ አልኳት። የእናንተ ባህል ይገባኛል። እዚህ ሀገርም ማየት የማይወዱ አሉ። ጓደኞቹም ማየት አልፈለጉም። ለኔ ግን አብሬው ሕይወቴን ሁሉ ስላሳለፍኩ አሁን ከኔ ጋር ስላለ ደስተኛ ነኝ ብላኝ ተሰነባብተን ተለያየን። እንደኛ ሀገር አንቱታ በእድሜ ርዝማኔ አይሰጥ።
ለውሸት የቀረበ። ጎረቤቴ አንድ ጀርመናዊ አሮጊት አለች። ብዙ ጊዜ በማያገባት ጉዳይ ጣልቃ እየገባች የአካባቢውን ነዋሪዎች ሰላም መንሳት ስራዬ ብላ ይዘዋለች። ሁለተኛ ፎቅ ላይ ከሚገኘው በመስታወት ባሰራችው በረንዳዋ ላይ ተቀምጣ ቁልቁል መንገዱን እየተመለከተች መዋል ትወዳለች። መንግሥት የሾመብን ተቆጣጣሪ ትመስለኛለች። ሌላው ጎረቤቴ ደግሞ አንደኛ ፎቅ ላይ የሚኖር ቱርክ ነው። እሱ ደግሞ ውጭ መኪናው ጋር ቆሞ በረዶውን ከመኪናው መስታወት ላይ ለማላቀቅ ይጠርጋል፣ ይፍቃል። ውጭ ያለው ብርድ መጠን መኪናዎቹ መስታወት ላይ በተጋገረው በረዶ ይታወቃል። እኔ ደግሞ ከሦስተኛ ፎቅ እሷንና ቱርኩን ጎረቤታችንን እመለከታለሁ። በዚህ በብርዳማ ቀን ሥራ ለሚሄደው ቱርክ አዘንኩለት። ጣቶቹ ሲደነዝዙ እርስ በርሳቸው በማፋተግ ሊያሞቃቸው ይታገላል። የሥራ ሰዓት ስለረፈደበት መኪናውን ለማሞቅ ሞተሩን አስነሳ። አሮጊቷ መስኮቷን ከፍታ መኪና ማሞቅ እዚህ ሀገር ክልክል እንደሆነ አታውቅም? በጭስ አካባቢውን ታቆሽሻለህ። አሁኑኑ ሞተሩን አጥፋ፣ ለፖሊስ ነው የምናገረው አለችው። ቱርኩ ተናደደ። ግቢና ተኝተሽ ሞትሽን ጠብቂ አላት። በጩኸት ተጨቃጨቁ። እኔ አሮጊቷ ይህንን ለፖሊስ ሳታደርሰው እንደማትቀር በመገመት ደግሞ ጀመረች በማለት ፈገግ አልኩ። ከጥቂት ደቂቃዎች በኋላ ቱርኩ መኪናውን አስነስቶ ሲከንፍ እየነዳ ሄደ። እሱ ከሄደ በኋላ ወደ ሳሎን ሄጄ ቴሌቪዥን ማየት ጀመርኩ። እየደጋገመ በዚህ ሳምንት አየሩ በጣም ቀዝቃዛ እንደሚሆን ይናገራል። ከዚያም የበር መጥሪያው ሲደወል ለመክፈት ሄድኩ። አሮጊቷ በራፌ ላይ ቆማለች። ስለ ረበሽኩ ይቅርታ፣ አይተኸው የለም ይሄ ጎረቤታችን ቱርኩ የሠራውን ሥራ? አይ አላየሁም፣ ምን አደረገ አልኳት፣ የሚከተለውን ጭቅጭቅና መዘዝ በመፍራትና ማየቴን በመካድ። መኪና ማሞቁ ሳያንሰው እንዴት በፍጥነት እየነዳ እንደሄደ አይተኸዋል አለችኝ። አላየሁም ያልኳትን እንዳልሰማ በመተው። እኔ አላየሁትም፣ ተሳስተሻል አልኳት። በመስኮት ቆመ ስትሰማን አልነበረም እንዴ? ለምን አሁን ትክዳለህ ብላ ገላምጣ ጥላኝ ሄደች። ምናልባት የውጭ አገር ሰዎች በመሆናችን የተባበርን መስሏት ሊሆን ይችላል። በዚህ የሚያልቅ መስሎኝ ነበረ። ከሳምንት በኋላ ማታ ላይ ቤቴ ተንኳኳ። ስከፍት ቱርኩ ጎረቤቴ ነው። ባለፈው እዚህ የመኪና መስታወቱ በረዶ ይዞብኝ ስፍቅ አይተኛል። እቼ ጃጀች አሮጊት መኪና አሙቋል፣ በፍጥነት ነድቷል፣ ሕፃናት ላይ አደጋ ሊጥል ነበር ብላ ከሰሰችኝ። አንተ ምስክር እንድትሆነኝ ነው አለኝ። እኔ በዛ ቀን ተኝቼ ነበር ብዬ ለሱም ካድኩ። እሱም እንደ አሮጊቷ መስኮቱ ጋር ቆመ ስታዳምጥ አይቻል ነበረም እንዴ ብሎኝ ገላምጦኝ ሄደ። ምናልባት በልቡ የጀርመኖች አቃጣሪ ብሎኝ ይሆናል። ከዛ በኋላ ሁለቱም እኔን ሰላም ማለት አቆሙ። እነርሱ እርስ በርስ ተጠማመዱ፣ እኔ ግን በሁለቱም ተጠመድኩ። ከሁለት ሳምንት በኋላ ፖሊስ ቤት መጣ። ሁለቱ የተጣሉ ቀን የት ነበርክ? ፖሊሱ ጠየቀኝ። ቤት ነበርኩ። ሲጣሉ አይተሃል? አላየሁም። ፖሊሱ በጥርጣሬ እያየኝና ሁለቱም ነበረ ብለው በምስክርነት ጠርተውሃል እኮ አለኝ። ዝም አልኩት። ለማንኛውም ማየት አለማየትህን ፍርድ ቤት ቀርበህ ትመሰክራለህ ብሎኝ ሄደ። እነሆ 6 ወር አለፈው። ሁለቱም ጎረቤቶቼ ነገሩን የረሱት ይመስለኛል። እኔ ግን ፍርድ ቤት ምንድን ነው ማለት ያለብኝ እያልኩ ሳወጣና ሳወርድ ውላለሁ። እውነቱን ማመን፣ ለፖሊስ ደግሞ ክጃለሁ። በውሸቱ መቀጠል። ሁለቱም አንገቴን አውጥቼ ጠቡን ሳይተውኛል። የጀርመን ሕግ ዋዘኛ አይደለም። ወንጀል በመደበቅ ሊከሱኝ ይችላሉና ተጨነቅኩ። ጀርመን እንደዚህ አይነት ቀላል ወንጀሎች ፍርድ ቤት እስከሚቀርቡ ዓመት ሊያስቆጥር ይችላል። እኔም እንደነርሱ ቀኑ ሲደርስ አስበዋለሁ ብዬ ተውኩት። ግን በሁለቱ ጸብ መካከል ላለመግባት መዋሸቴ አሁንም አንዳንዴ በሐሳቤ እየመጣ ይረብሸኛል። ሀገሬ ላይ ቢሆን ሰው ዋሽቶ ያስታርቃል እንጂ ያጣላል እንዴ ብዬ እከራከር ነበር። ጀርመን ይህንን አይሰማም። በውሸት ማስታረቅ ምንድን ነው? ለጀርመኑ ትርጉም የለውም። ለእኔና ለሀገሬ ግን ሰላምን የምናስተናግድበት አንዱ ብልሃታችን ነው። ጀርመኗን ጎረቤቴን ታውቋት የለ? ያቺ በሰው ጉዳይ ሁሉ ጣልቃ የምትገባው። ባለፈው ከቱርኩ ጋር ተጣላች አልኳችሁ። ዛሬ ደግሞ መንገድ ተሻግራ ካለው ጀርመን ጋር አልተስማማችም መሰል። ከሥራ ስገባ በራፍ ላይ ጠብቃ በነገር ጠመደችኝ። ይሄማ ሊሆን አይችልም ብላ ጀመረችኝ። ደክሞኝ ስለነበረ ጥያት ለመሄድ ብሞክርም አልቻልኩም። በሕፃን ላይ እኮ በደል መፈጸም በጀርመን ሕግ ክልክል ነው። እንዲያውም ጉግል ላይ ሰርች አድርገው ኪንድስ ወህል ጌፊያዶም ይባላል። የሕፃናትን ደህንነት አደጋ ላይ መጣል ማለት ነው። ማን ነው ይህን ያደረገው ብዬ ጠየቅኳት። ከቤታችን ፊት ለፊት የምትኖረው ቆንጅየዋ ሴት ባለፈው ሳምንት እኮ ሞተች። ከ2 ዓመት በፊት የጡት ካንሰር ይዟት ኬሞቴራፒ አድርጋ ዳነች አላልሽኝም ነበር እንዴ? እሱማ ድና ነበር። በኋላ ካንሰሩ ሌላ ጋር ታየና ሐኪሞቹ ሊያድኗት ቢሞክሩም አልቻሉምና አረፈች አለች። እንዴት ያሳዝናል!
ከቁንጅናዋ በላይ በጣም ጥሩ ሰው ነበረች። ትላንት ልጇን አገኘሁትና ደህንነቱን ስጠይቀው የእንጀራ አባቱና አያቶቹ ወስደው የእናቱን አስክሬን አሳይተው ስላመጡት እንቅልፍ እምቢ እንዳለውና አይኑን ሲጨፍን የእናቱ አስክሬን ምስል እንደሚመጣበት ነገረኝ አለች። አይ ልጁ በጣም ነው የሚያሳዝነው አልኩ። ስለ ልጁ የተናገርኩትን ወደ ጎን ትታ ዛሬ የወጣቶች ጉዳይ ቢሮ ሄጄ ስለ ጉዳዩ ነገርኳቸው። ከነርሱ በፊት የእንጀራ አባትየውን ማነጋገር አይሻልም ነበር አልኳት። መጀመሪያማ እሱን ነበር ያነጋገርኩት። ከሷ ቤተሰብና ከጋራ ጓደኞቻቸው ጋር ተመካክረው የወሰኑት እንደሆነ ነገረኝ። እኔ ግን ልክ እንዳልሆነና ሳይኮሎጂስት ማነጋገር እንደነበረበት ነገርኩት። አሁን ምን ሊያደርጉ ነው ታዲያ? የወጣቶች ጉዳይ ልጁን ሊጠይቁት ነው። ከማን ጋር መኖር እንደሚፈልግም ያስመርጡታል። ልጁን ጉዳት ላይ ጥለውታል የሚለውን አላመኑበትም። ሕፃናትን አስክሬን ማሳየት የተለመደ ጉዳይ ነው የሚል አቋም አላቸው። አሮጊቷ ይህንን ጉዳይ በቀላሉ እንደማትለቀው ስለማውቅ ተሰናብቻት ወደ ቤት የገባሁ። ቀባሪን ማን ያውቃል? ታሞ በተኛበት ሆስፒታል ልንጠይቀው ሄደን የነበረው የመንፈስ ጥንካሬ የሚገርም ነው። የሚወስደው መድኃኒት ጸጉሩን አሳጥቶት ጥፍሮቹ ጠቋቁረው ሰውነቱ ገርጥቶ እንኳ በፈገግታ ነበር የተቀበለን። ለእናት አባቱ አንድ ልጅ ነው። ዘረ ብዙ የሚሉት አይነት ሰው አልነበረም። ገና ወደ ጀርመን እንደመጣ አባቱ መሞታቸውን ተረዳ። በዚህ ጊዜ ሥራም ሆነ የመኖሪያ ፍቃድ አልነበረውም። አባቱን ጥቂት ዘመናቸውን እንኳ ሳይጦራቸው በማለፋቸው እንደ ቆጨው ቀረ። እናቱን ግን በተቻለው ሁሉ መጦር ቻለ። ከጊዜያት በኋላ እናቱም አረፉ። ለስደት የዳረገውን የሀገሩን መንግሥት ተቃዋሚ ስለነበረ ለእናቱ ቀብር መሄድ አልቻለም። ያጎቱ ልጅ ሁሉን ነገር አስተካክሎ ቀብራቸውን አስፈጸመ። እሱ ብቻውን ለማንም ሳይናገር ቤቱን ዘግቶ አለቀሰ። ከእናቱ ሞት በኋላ ወደ ሀገሩ የመመለስ ተስፋው በመጨለሙ እናቱን እየረዳ አብሮ ይኖር ለነበረው ያጎቱ ልጅ ካዛንቺስ ሲገኝ የነበረውን የእናትና አባቱን ቤት አስተላለፈለት። ከዚህ ልጅ ጋር አልፎ አልፎ ይደዋወሉ ነበር። ካዛንቺስ ያለው ቤታቸው በልማት ስም ሲፈርስ ያጎቱ ልጅ አዝኖ የእርሱን እርዳታ እንዲሰጠው ጠየቀው። በዚህ ጊዜ እሱ ከካንሰር ሕመም ጋር እየታገለ ስለነበር አቅም አነሰው። ከነበረበት ችግር አንጻር ያጎቱን ልጅ መርዳት ሲሳነው ተኮራረፉ። መጨረሻ ላይ ሕመሙ ጸንቶበት ለሞት ተዳረገ፣ አረፈ። እኛም በአካባቢው የምንገኝ የሀገሩ ሰዎች ተሰባስበን ስለ ደግነቱ፣ ለሀገሩ ሲል ስለለፋው፣ የኮሚኒቲ ሊቀመንበር ሆኖ ስላደረገው አስተዋጽኦ እያወሳን ብዙ አወጋን። ይህ በእንዲህ ያለ ሁላችንም ያላሰብንበት የቀብሩ ቦታ ጥያቄ ተነሳ። እሱ እኮ ሀገር ወዳድ ነውና እዚህ እንዴት ይቀበራል በሚል ተሟክተን ቀብሩ በሀገሩ አፈር ላይ እንዲሆን ተስማማን። አስክሬኑን ለመላክ የሚያስፈልገው ገንዘብ ወዲያው ተሰበሰበ። ቀጥሎ አዲስ አበባ ላይ አስክሬኑን ተቀብሎ የሚያስቀብር ዘመድ ማፈላለግ ቀጣዩ ሥራችን ነበር። ሁላችንም ስለ እሱ መልካም ሰውነት እንጂ ስለ ዘመዶቹ የምናውቀው ነገር አልነበረንም። እንደ አጋጣሚ ግን እኔ አዲስ አበባ ስሄድ መልእክት ልኮኝ የአጎቱን ልጅ እንዳገኘሁትና ስልኩም እንዳለኝ ተናገርኩ። የአጎቱ ልጅ እንዳይደነግጥ ጥንቃቄ ተደርጎ ማረፉ ተነገረው። ይህ ልጅ ግን በጽኑ መታመሙን ያውቅ ስለነበረ የተጠበቀውን ያክል አልደነገጠም። አስክሬኑን ልንልክ እንደፈለግን ስንነግረው እኛ እዚህ ምንም ዘመድ አዝማድ የለንም፣ ካዛንቺስ የነበረው ቤታችን ፈርሶ እኔም ተከራይቼ ሰው ጋር ነው የምኖረው፣ እንዴት አድርጌ ነው አስክሬን የምቀበለው? ይህ በፍጹም አይሆንም፣ እዚያው ቅበሩት አለ። ከዘመድ ተነጋግራ አስብበትና ንገረን አልነው። ቀብሩን ማስፈጸሚያ የገንዘብ ችግር ይኖራል ብለን ጠቀም ያለ ገንዘብ ቀድመን ለመላክ ተስማማን። ከዛ በኋላ ብዙ ብንሞክርም ስልክ አላነሳልንም። ከብዙ ውጣ ውረድ በኋላ ቀብሩ እዚሁ ጀርመን ተፈጸመ። ጥንቱን ነበር እንጂ የጀርመን ሕይወቴ እንዲህ በቀላሉ ፍጻሜውን ያገኛል ብዬ አልገመትኩም ነበር። ይኸው አሁን 2 ምርጫ ብቻ ቀረኝ። የተፈረደብኝን 1 ዓመት ተኩል መታሰር ወይም ሌላ አውሮፓ ሀገር ሄጄ እጅ መስጠት። የጀርመን የመኖሪያ ፍቃድ ለማግኘት ያሳለፍኩትን ያን ሁሉ ውጣ ውረድ አልፌ ያገኘሁትን መልካም ዕድል እንዲላበላሸው። ከጠበቃዬ ጋር ጉዳይን ሳልከታተል ቆይቼ የፍርድ ቤቱ ቀጠሮ ሲደርሰኝ ነበር እንደገና የተያየ ነው። ከዓመታት በኋላ መምጣቴ ገርሞት በፖለቲካው ዕድል የለህም፣ በሰብአዊነት ፍቃድ እንዲሰጥ እንጠይቃለን እንጂ አለኝ። ዳኛው ጥሩ ስለነበር የፖለቲካ ጥያቄን ትቶ ጀርመን ውስጥ የቆየሁበትን ዓመታት ጠቅሶ በሰብአዊነት ተቀበለኝ። ያንን ቀን እንደገና የተወለድኩ ያክል ነበር የቆጠርኩት። ከፍርድ ቤት ስወጣ ካሁን በኋላ መኖሪያ ፍቃድ ካገኘው፣ ጭንቀት ከለቀቀኝ፣ ሕይወቴ ከተስተካከለ፣ ሥራ እየሠራው፣ ቤተሰብ እየረዳው የተስተካከለ ኑሮ እኖራለሁ ብዬ ለራሴው ቃል ገብቼ ነበር። ሥራዬን እየሠራው በጥሩ ሁኔታ ኑሮዬን ቀጠልኩ።
ገንዘብ አጠረቃቀምኩና ለረፍት ወደ አዲስ አበባ ሄድኩኝ። ገንዘቡ አለ፣ ጫቱ አለ፣ መጠጡ አለ፣ በሴቶች መከበቡ አለ። አዱ ገነት ከድሮ የበለጠ ውብ ሆና ጠበቀችኝ። የድሮ አብሮ አደጎቼን ትቼ ጫት ቤት የተዋወቅኳቸውን አዳዲስ ጓደኞች ያዝኩ። አንድ ቀን ጫት ስንቅም ለምን ቢዝነስ አትጀምርም ሲሉ ጠየቁኝ። ጫት ብትወስድና እዚያ ቢሸጥ ያዋጣል አሉኝ። ቦሌ ፍተሻ ችግር እንዳይኖር አመቻቹልኝ። ቢዝነስ ተጀመረ፣ ተደጋገመ። አንድ ቀን እንደተለመደው ጫቴን ጭኜ ፍራንክፈርት አውሮፕላን ማረፊያ ፍተሻው ላይ ሲያዝ ደነገጥኩ። ስሜንና አድራሻዬን ጽፈው ለቀቁኝ። ቆይቶ በገንዘብና የ50 ሰዓት የነጻ ሥራ ቀጡኝ። ገንዘቡም ሥራውም ቀላል ስለነበረ ከፍዬና ሰርቼ ጨረስኩ። ሌሎች ጫት ነጋዴዎች ሲያመላልሱ ምንም ስላልሆኑ የኔ መያዝ አጋጣሚ ነው ብዬ ቀስ በቀስ እንደገና ጀመርኩ። ደጋገምኩ። የተፈራው ቀን ደረሰና እንደገና ተያዝኩ። ስሜንና አድራሻዬን ይዘው ለቀቁኝ። ቆይቶ ፍርድ ቤት ቀረብኩ። የቀድሞ መዝገቤ ወጥቶ ተነበበ። እኔ አልገባኝም እንጂ ያለፈው ቅጣት ውስጥ ደግሜ በዚህ ጥፋት ብገኝ 1 ዓመት ተኩል ልታሰር ፈርሜያለሁ። ይኸው አሁን ከወር በኋላ አቅራቢያችን የሚገኝ እስር ቤት ሄጄ የእስር ፍርዴን እንዲጀምር ደብዳቤ ደረሰኝ። ከእስሩ የሚብሰው ግን በሰብአዊነት የተሰጠኝ መኖሪያ ፍቃድ ከወንጀል ነጻ እስከሆንኩ ድረስ ብቻ ነውና እንዲያ የተደሰትኩበትን የጀርመን የመኖሪያ ፍቃድ እንዲህ በቀላሉ ልነጠቅ ነው። የሚቀጥለው ሕይወቴ እንደገና ጨለማ ሆነ። እስር ቤት ገብቼ ልውጣ? ከእስሩ በኋላ ወደ ሀገር ቤት ቢልኩኝስ? ወይስ ጠፍቼ ወደ ሌላ ሀገር ሄጄ በሌላ ስም አዲስ ስደት ልጀምር እንዴ? ስዊዘርላንድ ይሻላል ወይስ እንግሊዝ? ኖርዌይና ስዊድን መቼም አይታሰብም። በአሻራ እንደገና ቢያገኙኝስ? እንቅልፍ አጥቼ ሳወጣ ሳወርድ ውላለሁ። ከ10 ዓመት የጀርመን ኑሮ በኋላ እንደገና ከዜሮ መጀመር፣ ተነቃ አልተነቃ እየተሳቀቁ መኖር። ብዙውን ጊዜያቸውን በውጭ አገራት ያሳለፉ የሀገሬ ሰዎች አንድ ቀን ሀገሬ እገባለሁ በሚል ጥረው ግረው ያፈሩት ንብረት አጉል ሲባክን በንዴት ጽኑ ሕመም ላይ እንደሚወድቁ የአደባባይ ሐቅ ነው። ጊዜው ቅርብ ነው። አንድ ማውቀውን ታታሪ ልጅ በባልንጀራችን የልደት በዓል ላይ ያገኘሁት። በጎርናና ድምፁ ሰላምታ ሲያቀርብልኝ እሱ መሆኑን ተጠራጠርኩ። ሰውነቱ ከቀድሞ ይልቅ ከስቷል። ምን ነው ዘነጋኸኝ እንዴ እያለ ሲጠጋኝ በደንብ አወቅኩት። አጅሬው ብዬ አቀፍኩት። በድምፅ ላውቅ አልቻልኩም። በስተርጅና ጉርምስና ጀመረ እንዴ? የካሳ ተሰማን ድምፅ መሰለኩ። ምን ታደርገዋለህ? ሕይወት ወደ ኋላ ከሆነችብኝ ሰነበተ አለኝ። ሰውነቱ ጥሩ ሁኔታ ላይ እንዳልሆነ ያስታውቃል። ስለ ጤንነቱ ጠይቄው የልብ ችግር እንዳለበት ነገረኝ። ስለ በሽታው ብዙ መጠየቅ አስፈላጊ መስሎ ስላልታየኝ ቀለል ይላል ብዬ ጨዋታ ቀየርኩ። ያኔ ቤት እያሰራህ እንደነበረ አውቃለሁ። ለመሆኑ ቤትህ ምን ደረሰ? በጣም ተናደደ። ሰውነቱ ሲለዋወጥ ተመለከትኩ። ስለ ቤቴ አታንሳብኝ። ያኔ ቀስ በል እያላችሁ ስትመክሩኝ ቤት እሰራለሁ ብዬ ነው ለዚህ የልብ በሽታ የተዳረኩት። ነገ ተነጎዲያ ይህን አገር ጥዬ ሀገሬ ገባለሁ ብዬ ሳስብ ይህ በሽታ ያዘኝ። አሁን ዶክተሩ ከ10 ቀን በላይ ከጀርመን ውጪ መቆየት እንደማልችል አስጠንቅቆኛል። ያንን ሁሉ ለፍቴ የሠራኸው ቤት ምን ደረጃ ላይ ደረሰ? ጠየቅኩ። ዘንድሮ ራስ ቆመህም ቢሆን አይቻልም። ለወንድሜ ውክልና ሰጥቼው ነበረ። የገዛ ወንድሜ እንኳ ባንክ ውስጥ ያለውን ገንዘብ ካደኝ። መታመሜን ካወቀ በኋላ መሞቱ አይቀርም ብሎ መሰለኝ ጨከነብኝ። እሱን ቀይሬ ሌላ ወከልኩ። ገንዘቡም ወደ እሱ እንዳይገባ አደረግኩ። እሱ ደግሞ ይሄ ተበላሸ፣ ለዚህ ከፈልኩ እያለ የቤት ኪራዩ እዛው ይቀር ጀመር። አሁን ቢጨንቀኝ በማይሆን ገንዘብ ቤቱን ሸጬ ወደዚህ ተመልሻለሁ። ታዲያ ድምፅ ለምን ተቀየረ? በበኋላ ቆረቆር እንዲሉ ቤቱን ለመሸጥ አዲስ አበባ ውስጥ ስንከራተት ወደ እንግዳ ማረፊያ ክፍሌ ልገባ ስል ሃንጋ አደረጉኝ። እዛ ወድቄ ያድሬ ጠዋት ሰዎች አግኝተው አነሱኝ። ነፍሴን እስከምስት ድረስ አንገቴን አንቀውኝ ስለነበረ ድምፄ እንዲሆነው ቀረ። ከዚህ በላይ ይህንን ሰው መጠየቅ የልብ በሽታውን ማስነሳት ነው ብዬ የጨዋታ ርዕሴን ቀየርኩ። ሰው ባገሩ እኔን ለሰው ሀገር ሀገሬን ለሌላ ከሰው የበለጠ እንጀራ ላልበላ ጋሼ ኢማም ቤባንያ። በረዶ እየወረደ በመስኮት ቆሜ እየተመለከትኩ ይህንን ከቤባንያ መጽሐፍ ውስጥ ያገኘሁትን አባባል ደጋግሜ ያሰብኩት። ሰው ሀገር የሚለው እትብቱ የተቀበረበትን ቦታ ብቻ ነው ወይስ የኖረበትንም ያጠቃልላል? አባቴ አፈሩ ይቅለለውና ከተወለደበት ጠራ፣ ለደብረ ብርሃን ቅርብ የሆነ ቦታ ነው፣ ከወጣ የትየለሌ ዘመኑ ነው።
ብዙውን ሕይወቱን ያሳለፈው አዲስ አበባ ነው። ግን ድሮ ከተወለደበት ጠራ የሚባል ቦታ መርዶ በመጣ ቁጥር ከወንድሞቹ ጋር ተሰባስበው ሀገራችን ሳንገባ ተለየህን ብለው ለሟች ሲያለቅሱ ትዝ ይለኛል። ትንሽ ሆኜ ሁልጊዜ ብዙ የሚለቀስለት ጠራ በጣም ሩቅ የሆነ ከአዲስ አበባ የሰለጠነ ይመስለኝ ነበር። በኋላ ነው ከአባቴ ጋር ታናሽ እህቴ ሄዳ ያ ሁሉ የሚለቀስለት መንደር 5 ጎጆና 2 ቆርቆሮ ቤት ያለው በዛፍ የተከበበ ሰፈር እንደሆነ የነገረችኝ። ከአዲስ አበባ ምናልባት 200 ኪሎ ሜትር ቢርቅ ነው። ምኑን ነው የሚወዱት ብዬ ሳስብ አሁን በደንብ ገባኝ። ቁሳዊ ምቾት ብቻ አይደለም ሀገርን ሀገር የሚያሰኘው። የአውሮፓ ኑሮ በቁሳዊ ምቾት ከኛ ሀገር ጋር የሚወዳደር አይደለም። ቢሆንም ሁልጊዜ ሀገራችንን መናፈቁ አይቀርም። በተለይ ሀገርን ማስታወሱ በችግር አጋጣሚዎች የጎላ ይሆናል። ለምሳሌ በረሃ ውስጥ ደቃቁ አሸዋ አይን ውስጥ እየገባ ሲቆጠቁጥ ከላይ ሐሩሩ ከስር አሸዋው ሲጠብስ ነው ለምለሚቱ ሀገሬ የሚያሰኘ። ወንድም የዛን ጊዜ የመብራት መጥፋት የውሃ ሳምንት አለመምጣትን ትረሳና ሀገርህ መንግሥተ ሰማያት ትመስላለች። ሀገር የምትናፍቅሽ ሜዲትራኒያን ባህር ላይ በጀልባ ሆነሽ ማዕበል ሲነሳ ነው። በሞትና በሽረት መካከል ሆነሽ ሀገርሽ በቀን አንዴ ብቻ ያውም ከተገኘ የበላሽውን ትረሺና በጥጋቤ ነው ይበለይንት ያለሽ። ሞስኮ ሆነሽ ትንፋሽሽ አፍንጫሽ ላይ በረዶ ሲሆን የሀገርሽ ሐሩር መሆን ያማረርሽን ረስተሽ ሀገሬ ማሪንት ያለሽ። ጀርመን ለሥራ አመልክተ ካንተ ያልተሻለውን ነጭ ቀጥረው አንተን ሲያባርሩ ወይኔ ሀገሬ ማለት አይቀርም። በሀገር ያለውን የብሔር መድሎ ሁሉ ተረሰዋለ። ሀገሬ ብለህ የምትጮኸው አረብ ሀገር ሄደ ለክፉ አረብ ስትቀጠር ነው። ያኔ ነው ወንድሜ ሀገር ከነድህነቷ ምትናፍቅ። ለነገሩ ከደብረ ብርሃን አዲስ አበባ መጥቶ ሀገሬ ሳልገባ የሚባልበት ዘመን አክትሟል። በወረቀት የተሰጠ የውጭ ሀገር ዜግነትም እንደ ሀገርተኛ አያስቆጥርህም። አም ሬስፔክትድ ሲቲዝን ኦፍ አሜሪካ ያለኝ አንድ የዋሰው ትዝ ይለኛል። ውስጡን ለቄስ ብለን ዝማል እንጂ የኤርትራና የኢትዮጵያ የባድሜ ጦርነት ጊዜ ነው አሉ። የጀርመን መንግሥት ዜጎቹን ለማውጣት አውሮፕላን ወደ አስመራ ይልካል። መድረ ጥቁር ጀርመናዊ ሬስፔክትድ ሲቲዝን ነኝ ብሎ በኩራት ሊሳፈር ይሄዳል። ነጫጮቹ ጀርመኖች ወደ አውሮፕላን ከገቡ በኋላ ጥቋቁሮቹ ጀርመኖች ያስገቡናል ብለው ሲጠብቁ የሌላ ሀገር ነጮችን ጭነው ብስ አሉ። የጀርመን የዜግነት ፓስፖርት ይዘ ጀርመን አውሮፕላን ማረፊያ ስትደርስ ኬላ ላይ የቆመው ፖሊስ ፓስፖርቱንና አንተን እያቀያየረ ሲያይህ የዛን ጊዜ እውነት ጀርመናዊ ነህን ብሎ እንደሚያስብ ትረዳውና በትዕግሥት ትጠብቃለህ። እዚህ ላይ ነው የወረቀት ዜግነት ጥያቄ ውስጥ የሚገባው። ወንድሜ 1000 ጊዜ የሌላ ሀገር ዜግነት ብታገኝ ዋጋው ሲተመን ባዶ ነው። አንዳንድ ጊዜ ዜግነቱስ የሚገኘው በሚያስቅ ሁኔታ አይደል? ፈረንሳይ ውስጥ አንድ ጥቁር አንድ ሕፃን ከፎቅ ልትወድቅ ስትል በሚገርም ሁኔታ ስላዳናት የፈረንሳዩ ፕሬዝዳንት ዜግነት ሰጠው ሲሉ ተደምጧል። ለጥቁሩ በለስ ቀን ነው። ከ5 እስከ 10 ዓመት ይለፋበት የነበረውን በ5 ደቂቃ ጀብዱ ዜግነትን እንደ ሜዳሊያ ተጎናጸፈ። ምን ደልቶ ብትኖር የመከራ ጊዜ ሀገርን ማስታወስ አይቀርም። ሰው በአገሩ ቢበላ ሳር ቢጠጣ መቅመቆ ይከበር የለም ወይ ሰውነቱ ታውቆ የሚል የቆየ አባባል አለ። አሌክሳንደር ፑሽኪን የሀበሻው ኩራቱ በደም ውስጥ ገንፍሎ ክብሬን አላስነካም ብሎ ከሱ በተሻለ ሁኔታ ዝግጅት ካለው ሰው ጋር ዱኤል ገጥሞ በጥይት ሲመታ የመጨረሻው ቃሉ ወይኔ ሀገሬ ብሎ ይሆናል። ማን ያውቃል? የአፄ ቴዎድሮስ ልጅ አለማየሁ በዛ ሁሉ መከራ ውስጥ ስንት ጊዜ ወይኔ ሀገሬ ብሎ ሀገሩን ናፍቆ ይሆን? መቼም የዚህች ሀገር ዜጋ የመሆን ዋጋ ትዝ የሚለን በመከራችን ጊዜ ነውና ፈጣሪ ይችን ሀገራችንን በመከራዋ ጊዜ ሁሉ ይጠብቃት። አሁን ደግሞ ወደ መጨረሻዋ ታሪክ ነው የምናልፈው። ከምኔው እዚህ ደረስን ትላለች። ከምኔው እዚህ ደረስን? አረጋ የበርሊን ከተማ ነዋሪ ቢሆንም አጋጣሚውን ሲያገኝ ሊጠይቀን ወደ ፍራንክፈርት ይመጣል። ዘንድሮ እንደ ጎርጎሮሳውያን አቆጣጠር በ2025 ለሀበሻ የስፖርት ውድድር ብቅ ብሎ ነበር። እኔም በጽሑፎች ላይ ብዙ ጊዜ የምጠቅሳቸውን የፍራንክፈርት የሀበሻ ቡና ቤቶች ላሳየው ሽርሽር ወሰድኩት። ሸገር ቡና ቤት በራፍ ላይ ተቀምጠን ሳለን በዜጎቻችን ብዛት እየተደመመ ቆየ። ከትንሽ ጊዜ በኋላ አንድ የጎዳና ተዳዳሪ ሆነ ዜጋችን መጣና 2 ዩሮ ጠየቀው። አውጥቶ ሰጠው። እኔም በዚህ አይነት ትችለዋለህ ብዬ ጠየቅኩት። ካፍታ ቆይታ በኋላ ሌሎች 2 መጡ። አንዱ 5 ዩሮ፣ ሌላው 2 ዩሮ በማከታተል ጠየቁ። በውስን ደቂቃዎች ውስጥ ከ10 በላይ የፍራንክፈርት ጎዳና ተዳዳሪ ሀበሾችን አየን። አረጋ ግራ ተጋባ፣ ደነገጠ። እንዴ ከመቼ ጀምሮ ነው እስከዚህ የደረስነው አለኝ። በእውነቱ ለሱ በሩቁ ለሚኖሩ አይደለም ለኔም እዚሁ ቅርብ ለምኖረው
የሀበሻ የጎዳና ተዳዳሪዎች ብዛት ያስደንቀኛል። በአደገኛ እጽ ሱሰኝነትና በተለያዩ ምክንያት ራሳቸውን የጣሉ ዜጎቻችን ከብዙ የጀርመን ከተሞች ወደ ፍራንክፈርት በመጉረፋቸው የተነሳ ቁጥሩ በአንዴ ሊያድግ ችሏል። እኔ የጠየቅኳቸው የቡና ቤት ባለቤቶች ከ40 በላይ የጎዳና ተዳዳሪ ሀበሾች እንዳሉ ነግረውኛል። ከነዚህ ውስጥ 10 የሚደርሱት ሴት እህቶቻችን ናቸው። አረጋ የመጀመሪያዋን ወጣት የጎዳና ተዳዳሪ ሴት ሲያይ አላስችላለውና አካባቢውን ጥሎ መጥፋት ፈለገ። የሸገር ቡና ቤትን ለቀን ወጣን። ከዛም ሀበሾች በብዛት ወደሚገኙበት ቦታ ልውሰድ ብለው ከዚህ በላይ ማየት አልፈልግም አለኝ። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።